ይቺ የምትመለከቷት ሴት ኖዋ ትባላለች። 17 ዓመቷ ሲሆን ከእናቷ ራፋኤላ ጋርም አሁን የሚኖሩበትን መኖሪያ ቤት ጥለው ሊሄዱ ነው። ምክንያቱም ራፋኤላ አዲስ ካገባችው ባሏ ጋር ለመኖር ወደ አዲሱ ቤቷ ለመሄድ ተገዳ ነበር። ይህ ሁኔታ ደግሞ ኖዋን እጅግ ያሳዝናታል። ምክንያቱም ፍቅረኛ የሆነው ዳን የተሰኘውን ልጅ ትታ መሄድ እጅግ አስከፍቷት ነበር። በምታደርገው ነገር ልቧ ተሰብሮ ቢሆንም ጉዞውን ጀመረች። ወደ አዲሱ መኖሪያ ቤት ሲደርሱም ኖዋ በምትመለከተው ነገር አይኖቿን ማመን ተሳናት። ፊቷ የፏፏቴ ማስጌጫ ያለው ግዙፍ የቅንጦት መኖሪያ ቤት ቆሞ ይጠብቃታል። በሚያስገርም መልኩ የእናቷ አዲስ ባል የሆነ ዊል የተሰኘው ሰው ቢሊየነር ነው። ምናልባትም ይህ ቦታ የኖዋ ሕይወት ለዘላለም የሚቀየርበት ቦታ ሊሆን ይችላል። እናቷም ለኖዋ ቤቱን ሁሉ ታስጎበኛት ጀመር። የግል ስፓና ጂም ከመኖሩ በተጨማሪም የባህር ዳርቻ እይታ ያለው ውብ ሰገነት ላይ የሚገኝ የኖዋ አዲስ ክፍልም አለ። ልብስ ማስቀመጫው ሙሉ በሙሉ ውድ በሆኑ ልብሶች ተሞልቷል። ነገር ግን ኖዋ አሁንም ቢሆን በዚህ ደስተኛ አይደለችም። ልቧ ውስጥ ትዝ የሚላት ብቸኛ ነገር ቢኖር የምትወደው ፍቅረኛዋ ነው። በኋላም በክፍሏ በረንዳ ላይ ቆማ ሳለ ከሷ ቀጥሎ ባለው ክፍል ላይ አንድ ወጣት ቆሞ ይታያል። ፊቱን ግን ማየት አልቻለችም ነበር። ቆይቶም ኖዋ ወደ ልብ ጓደኛዋ ቤቲ ደውላ አዲሱ ቤታቸው ምን ያህል የቅንጦት እንደሆነ፣ አንድ ቀለል ያለ ሳንዱች እንኳን ለማግኘት ኩሽናው እንደጠፋባት ሁላ ነገረቻት። በዚህ ጊዜም የዊልን ልጅ ኒኮላስን ለመጀመሪያ ጊዜ ተገናኘችው። ኒኮላስም ወዲያውኑ ኖዋ ላይ ማሾፍ ይጀምራል። ከገጠራማ ቦታ የመጣሽ ልጅ ነሽ፣ ለዚህ ቦታ አትስማሚም እያለ ንቀት በተሞላ መልኩ ያናግራታል። ልክ ጥሏት ሊሄድ ሲልም ኖዋ ለዊሊስ ወንድም አይደለሁም ወደፊትም አልሆነም ስትል ጮኸችበት። በዚህ ጊዜም ወላጆቻቸው ወደ ቦታው ሲመጡ ኒኮላስ ቀደም ሲል ያሳየውን ባህሪ ደብቆ ፍጹም ጥሩ ለመምሰል ይሞክራል። በስልክ መስመሩ ላይ ያለችው ቤቲ ደግሞ ኒኮላስ ቆንጆ መሆኑን በሹክሹክታ ስትጠይቃት ኖዋ ጆሮዋ ላይ ትዘጋለች። ምክንያቱም ሰውየው ቀድሞውኑ ጠላቷ ሆኗል። አመሻሽ ላይም ኖዋ ለእራት ዘግይታ ትመጣለች። በኋላም መላ ቤተሰቡ ሁሉ የቅንጦት ልብስ ለብሶ ሲጠብቋል። ኖዋ ግን አንድ ያረጀ ቲሸርት ለብሳ ስትመጣ ሁሉም ይደነግጣል። በመንገዳቸው ላይም ኒኮላስ ስለ ዋና ችሎታው ሲወራ ኖዋ ግን በልቧ ለእንደዚህ አይነት ስፖርት አእምሮ ይኖረው ይሆን ስትል ትጠይቃለች። ከእራት ፕሮግራሙ በኋላም ኒኮላስ ስራ አለኝ በማለት በቶሎ ለመሄድ ይነሳል። ወላጆቹ ደግሞ ኖዋንም ቤት እንዲያደርሳት አዘዙ። በመንገድ ላይ ግን ኒኮላስ ፍጹም እብድ በሆነ መንገድ ማሽከርከር ጀመረ። አደገኛ ዙሮችን ሲያደርግም ኖዋ ልቧ ሊወጣ ተቃረበ። ከባድ ድንጋጤ ላይ ያለችው ኖዋም ያለ የሌለ ነገር እየቀባጠረች ልታስቆመው ትሞክራለች። በዚህ ጊዜም አንድ ቁልፍ የሆነ ነገር ትናገራለች። ምናልባትም ከእናት ፍቅር ስላላገኘ ነው እንዲያነሰው የሆንኩ ስትለው ኒኮላስ ቃሉ ልብ ውስጥ ወረደ። ቁጣም አይኖቹ ላይ ሞላ። ያለምንም ማስጠንቀቂያውን መኪናውን ጠርቅሞ አቆመና ኖዋን መንገድ አጋማሽ ላይ ትቷት ይሄዳል። በጊዜውም ኖዋ ስልኩ ቻርጅ ዘግቶባት ስለነበረ ለምትፈልገው ሰው መደወል አልቻለችም ነበር። እንደ እድል ሆኖም አንድ መልከ መልካም ወንድ መኪናውን አቁሞ ወደ ውስጥ እንድትገባ ይጋብዛታል። ሰውየውም ስሙ ማሪዮ ይባላል። ኖዋም ስለ ደደብ ወንድሟ ስታወራ ማሪዮ ኒኮላስን እንደሚያውቀውና ኒኮላስ ሊሄድ ወዳቀደው ፓርቲ ቦታ እየሄደ እንደሆነ ተናገረ። ኖዋም በዚህ ንግግሩ ግራ ትጋባለች። ምክንያቱም ቀደም ሲል ከቤተሰብ ራቶ ስራ አለኝ ብሎ ነበር ሄደው። ልክ ወደ ፓርቲው እንደደረሱም የኒኮላስ ውሸት ተጋለጠ። ፓርቲውም ሮኒ ለሚባል ሰው ነበር የተዘጋጀው። ሮኒም እጅግ አስቸጋሪ ሰው ሲሆን ወይን ቤት ቆይቶ አሁን ነበር የወጣው። በዚህ ጊዜም ኒኮላስ 3 ልጃገረዶችን በተከታታይ እየሳመ እብደቱን ይጀምራል። ኖዋም ይህን ስታይ ቀጥ ብላ ሄደችና ጥፊዋን ፊቱ ላይ ያሳረፈችበት። ወደ ቤት ሄጄ ሁሉንም ነገር ለአባት እነግራለሁ ስትልም ኒኮላስ ፈገግ ብሎ ሳቀ። ላወራችው ነገርም ግድ አልሰጠው። ይልቁንም ወደ አንድ ጥግ ወስዷት ልትጣይኝ ትፈልጊያለሽ ምክንያቱም ትኩረቴን ለማግኘት ነው ሲላት ኖዋ አይኖቿ ሊወጡ ደረሱ። ፓርቲው ላይም ጂና የምትባል ሴት ተዋወቀቻትና ወዲያውኑ ጓደኝነት ፈጠሩ። ሁለቱም ኒኮላስ ሴቶችን እንዴት በድፍረት እንደሚያናድ ሲመለከቱ ተናዶ ነበር። ቆይቶም ጂና ፍቅረኛዋ ሲመጣ ኖዋን ብቻዋን ትታ ከሱ ጋር መደሰት ተጀምራለች። ኖዋን ብቻዋን ሳለች ሮኒ ወደ እሷ ቀርቦ መጠጥ ሊሰጣት ፈለገ። በዚህ ቅጽበትም ኒኮላስ ብቅ ብሎ ብርጭቆን ጥሎ መጠጡን ያፈሳዋል። እንደዚህ አይነት ሰዎች ሴቶችን ሳያውቁ መጠጥ ውስጥ መድኃኒት ይጨምራሉ በማለትም ኖዋን ሊያስጠነቅቃት ይሞክራል። ኖዋ ግን ሳትሰማ ከሌላ ብርጭቆ መጠጥ ብድግ አድርጋ ጨለተችው። ብዙም ሳይቆይ ሆዷ ተላወሰ። ኒኮላስም ምንም አማራጭ ስለሌለው ተሸክሞ ወደ ቤት ይወስዳታል። መኪና ውስጥ ሳሉም ትንሽ እየተጫወቱ ለመጀመሪያ ጊዜ እርስ በርስ መተዋወቅ ጀመሩ። ወደ ቤት ሲደርሱም ወላጆቻቸው ሳያዩ ለማለፍ ኒኮላስ ኖዋን ተሸክሞ ወደ ክፍሏ ደርሶ አስተኛት። በዚያች ሌሊትም ኖዋ የቀድሞ ሕይወቷ ህልም ሆኖ ይመጣባታል። ቀደም ሲልም አባቷ ኃይለኛ ሰው ስለነበረ እናቷን ይደበድብ ነበር። ራፋኤላ ደግሞ ትንሿ ኖዋን ወደ ቁም ሳጥን ሸሽጋት ታድናት ነበር። የዚያን ጊዜ ሕይወቷም አስከፊ ነበር። ምሽቱ አልፎ ሲነጋጋም ኖዋ ወደ ክፍሏ እንዴት እንደደረሰች ሳታውቅ ከተኛችበት ትነቃለች። ኒኮላስ ግን ምንም እንዳልተፈጠረ ሙሉ ሐቁን ነገራት። ወላጆቻቸው ኒኮላስ ኖዋን ወደ ጓደኞቹ ቤት ወስዷት ነበር ብለው ቢያምኑም ኖዋ ግን ከነዚያ ሀብታም ቡድን ጋር ምንም አይነት ግንኙነት አትፈልግም።
ሐይቁ ዳር ወርዳም ብቻዋን መዝናናት ጀመረች። ይሁን እንጂ አሁንም ኒኮላስ ከዋና ጓደኞቹ ጋር ብቅ ይላል። የዋና ልብሱንም ሲቀይር ኖዋ አይኗን ሳታስበው በኒኮላስ ላይ ያፈጥ ጀመረ። ከዚህ በኋላም ጂና ኖዋን ወደ ጎዳና ላይ የመኪና ውድድር ትጋብዛታለች። ኒኮላስም በቀይ ፖርሽ መኪናው ላይ በመሆን ከሮኒ ቡድን ጋር ለመወዳደር ተዘጋጀ። ኖዋም ወደ ቦታው ከሚታሰበው በላይ ውብ ሆና ስትመጣ የተመለከተው ኒኮላስ ትኩረቱ ይበታተናል። ውድድሩ እንዲጀመር ምልክት ሲሰጥም ዘገየ። እናም ከውድድሩ ወደ ኋላ ቀረ። በሁለተኛው ዙር ላይ ግን ኖዋ ማሪዮን ስታቅፍ ተመልክቶ ኒኮላስ ቅናት ወረረው። ያ ቅናትም እንደ መነቃቃት ሆኖለት በፍጥነት በመንዳት ውድድሩን አሸነፈው። ከዚያም ቆሞ ፍቅረኛዋን አናን ይስማታል። በኋላም በውድድሩ ፓርቲ ላይ ኖዋ ከጓደኞቿ ጋር እየተደሰተች ሳለ አንድ የሚያሳዝን ፎቶ ይደርሳታል። ፍቅረኛዋ ዳን የእሷን ጓደኛ ሲስም የሚያሳይ ፎቶ ተላከለት። ይህን ስትመለከትም ልቧ እጅግ ተሰበረ። በዚያ ቅጽበትም የቀድሞ ሕይወቷ አሁን እዚህ እንዳበቃ ተረዳች። በዚያች ጊዜም የመጨረሻ ሌሊቷ እንደሆነ በማሰብ ራሷን እስክስት ድረስ መደሰት ጀመረች። ይሁን እንጂ አሁንም ኒኮላስ አይኑን ከእሷ ላይ ሊነቅል አልቻለም። ዳንን ለማስቀናት ስትልም ከሌላ ሰው ጋር እየተሳሳመች ፎቶ አንስታ ላከችለት። ሌሎች ልጆችን ፎቶ ሊነሷት ሲፈልጉ ኒኮላስ ቀረበና ሰዎችን አባሮ ሞባይሏን ነጥቆ ወሰደባት። ወደ ዋትሳፕም ገብቶ የተፈጠረውን ነገር ሲመለከት ፍቅረኛሽን ለማስቀናት ልረዳሽ እችላለሁ ሲል ሁኔታውን ለራሱ ማመቻቸት ጀመረ። ከዚያም ያለምንም ማስጠንቀቂያ ኒኮላስ ኖዋን ግጥም አድርጎ ሳማት። ኖዋን ፎቶውን አንስታ ለዳን ላከችለት። ኒኮላስ ደግሞ ራሱን ለማረጋጋት ወደ ፍቅረኛው ጋር ሄዶ የግል ጊዜ ያሳልፋል። ይሁን እንጂ ኖዋ አሁንም ዝም ብላ ቁጭ አላለች። ወደ ኒኮላስ መኪና ውስጥ ገብታም ሞተሩን አስነስታ ከሮኒ ጋር ወደ ጎዳና ውድድር ወጣች። ሮኒም አታሸንፍኝም በሚል ንቀት ቀድማ እንድትሄድ 5 ሰከንድ ይሰጣታል። ኖዋም ውድድሩን ከመጀመሪያው በፊት ቆም ብላ የከንፈሯን ጠርዝ ቀለም መቀባት ጀመረች። ይህን የተመለከተው ሮኒም ተናደደ። ፊቱም እየቀላ መጣ። ውድድሩ እንደተጀመረም በሁለተኛው ዙር ላይ ሮኒ መኪናውን እየገፈተረባት ኖዋን ሊያስቆማት ይሞክራል። ነገር ግን ኖዋ የመጨረሻው ጥግ ላይ ፍጥነቱን ከፍ አደረገችና ቀድማ የፈጻሚውን መስመር ዘለቀች። ይህን የተመለከተው ታዳሚም ሴት ልጅ ሮኒን አሸነፈች በማለት ቦታውን በጩኸት ቀወጠው። ሮኒም ቁጣው እየባሰበት መጣ። ወደ ኒኮላስ መኪና ጋር በመሄድም ማውደም ይጀምራል። ኒኮላስም ቀዝቀዝ ብሎ ለሮኒ $15,000 እንደ ሞራል ካሳ ሰጥቶት ሊያረጋጋው ይሞክራል። ኖዋ ግን ወደ እሱ በመቅረብ ሁሉም ሰው ሮኒ በሴት ልጅ እንደተሸነፈ ያስታውሳል ስትል በጩኸት ተናገረ። ሮኒም መልሶ ከባባድ ቃላቶችን እያወጣ ያጣጥላት ጀመር። በዚህ ጊዜም ኒኮላስ ቁጣውን መቆጣጠር ከብዶት ሮኒን በቡጥ ይለዋል። በዚህም በሁለቱም ሰዎች ቡድን መካከል ፍልሚያ ተጀምሮ ጠቅላላ ቦታው ምስቅልቅል ወጣ። ኖዋም ያ ሁከት ቀደም ሲል የአባቷን ባህሪ ያስታውሳታል። በዚህ መሃል ግን ጓደኞቿ የከፋ ነገር ሳይደርስባት ወዲያውኑ ከቦታው ይዘዋት ይሸሻል። ከዚህ በኋላም 4 ቀናት አለፉ። ኒኮላስም እስካሁን ቤት አልተመለሰም። ቀደም ሲልም በዛች ቀን ምሽት ላይ ዊል አንድ ፕሮግራም ለማዘጋጀት አቅዶ ነበር። ኖዋም ቆንጆ ቀሚስ ለብሳ ስትዘጋጅ እንደ ድንገት አንድ የዛቻ ጽሑፍ ይደርሳታል። ይሁን እንጂ ጓደኛዋ ጂና ይህ የሮኒ ስራ ነው ስትል አንዳች ስጋት እንዳያድርባት ለማድረግ ትሞክራለች። በሌላ በኩል ደግሞ ኒኮላስ ያ ሁሉ ሲሆን ሐይቅ ዳርቻ ላይ ከሚወዳት ታናሽ እህቱ ማጊ ጋር ቀኑን እያሳለፈ ነበር። ኒኮላስ እህቱ ማጊን ከሁሉ ነገር በላይ አስበልጦ ይወዳታል። አመሻሽ ላይም ፕሮግራሙ ሰዓት ላይ ኖዋ ቆንጆ ቀሚስ ለብሳ ትገኛለች። ኒኮላስም በሰዓቱ ሽክ ብሎ ሲደርስ ኖዋ ከውሻው ጋር ተቀምጣ ስትጫወት አገኛል። እዚያም ሁለቱም አንድ ላይ ተቀምጠው ፊልም ማየት ይጀምራሉ። በዚህ ጊዜም ኒኮላስ ስሜቱን መቆጣጠር ከበደውና ዞሮ ሳማት። ይሁን እንጂ ጥቂት እንደቆዩ ኒክ በመሃል ሁለታችን ጥንዶች መሆን አንችልም ሲል መሳሳማቸውን ያቆማል። በነጋታውም ኖዋ ግቢ ውስጥ ካለው አንዱን መኪና እያጠበች ሳለ ኒኮላስ ወደ ቦታው ብቅ አለ። በዚህ ወቅትም ኖዋ እሱን ለማማለል በማሰብ ቱቦን ዞር አድርጋ ራሷ ላይ ማፍሰስ ትጀምራለች። በዚያው ቅጽበትም እናቷ ከኖዋ ፍቅረኛ ከዳን ጋር ወደ ቤት መጣች። እቅዷም ከኖዋ ጋር ለማስታረቅ ነበር። ይሁን እንጂ ልክ ዳን ሊስማት ሲሞክር ኖዋ አስቆመችውና ሄደች። ቆይቶም ኖዋ ወደ ኒኮላስ ሄዳ ችግር ላይ ነን ትለዋለች። ዳን ቀደም ሲል ሁለቱም ሲሳሳሙ የነበረውን ፎቶ እንደተመለከተና ኒኮላስ መሆኑን ካወቀ ለወላጆቻቸው ነግሮ ችግር ውስጥ እንደሚከታቸውም ትናገራለች። ገና ንግግሯን ከመጨረሷም ዳን ወደ እነሱ መጣ። ኖዋም በፍጥነት የኒኮላስን ፊት በጀንጥላ ከሸፈነችው በኋላ ወደ መዋኛው ገንዳው ተወረውረዋለች። ምንም እንኳን ዳን ስለተፈጠረው ነገር ይቅርታ ቢጠይቅም ኖዋ ግን ይቅርታውን ልትቀበል ፈቃደኛ አይደለች። በተጨማሪም ኒክም ፊቱን ሸፍኖ ዳን ላይ ውሃ እየረጨበት ሊያናደው ይሞክራል። ኖዋም ዳንን በተቻለ ፍጥነት ከዚህ እንዴት ትማጽነዋለች። ይሁን እንጂ የዳን በረራ ነገ ነበር። ዳንም ከቦታው ከሄደ በኋላ ኒክ ኖዋን እጇን ጎትቶ ወደ ውሃ ውስጥ ያስገባታል። ነገሮቹን ሁሉ ችላ ብለውም የገንዳው ጠርዝ ላይ በተደጋጋሚ መሳሳማቸውን ተያያዙ። ድንገት ብንያዝ ስለሚል ጥርጣሬ ምንም ደንታ አልሰጣቸው። ምንም እንኳን ዳን ገንዳ ውስጥ አንዳች ያልተለመደ ነገር እየተካሄደ እንደሆነ ቢገምትም ጓደኞቹ ግን ቀስ ብለው አዘናጉት። በኋላም ኒኮላስ ተጠርቶ ከጋንዳው ወጥቶ
ወደ ቤት ሲሄድ የዳን ጥርጣሬም እየጨመረ ይሄዳል። ከዚህ በኋላም ለኖዋ ካልታወቀ ሰው አንድ የአበባ መልእክት ደረሳት። ምናልባትም ዳን ይሆናል ብላ ደብዳቤውን ስትከፍተው ለሰራሹ ስራ ሁሉ ዋጋ ተከፍያለሽ የሚል ዛቻ ውስጡ ላይ ታነባለች። በፍጥነትም ወደ ዳን ጋር በመሄድ የዛቻ መልእክቱን የላከው አንተ ነህ ወይ ስትል ታፋጠዋለች። ዳንም እኔ አይደለሁም በማለት መለሰላት። በተመሳሳይ ጊዜም ኒኮላስ ወደ ክፍሉ ሲገባ ዳን ፎቶ ላይ ያለው ሰው ኒኮላስ እንደሆነ አወቀ። በሌላ በኩል ደግሞ ሮኒ በሴት የመሸነፉ ወሬ እየተስፋፋ ሲመጣ ከሼሪኩ ጋር በመሆን አንድ ተንኮለኛ የሆነ እቅድ ያወጣል። የኒኮላስንም ውድ ፖርሽ መኪና በስርቆት እጁ እንዳስገባና አሁን ደግሞ ፍቅረኛውንም ለመጉዳት እንዳሰበ እንረዳለን። በመቀጠልም ኒክ ወዳለበት ሬስቶራንት ፊት ፖርሽ መኪናውን ይዞ በመሄድ ሊያናደው ይሞክራል። ይባስ ብሎም የእሱን ውድ ታናሽ እህቱ ማጊንም ሲዘልፋት ኒኮላስ ንዴቱ እየተፋፋመ መምጣት ጀመረ። በመካከላቸውም እልም ያለ ፍልሚያ አድርገው ከጨረሱ በኋላ ኒክ ወደ ቤት ሲመጣ ኖዋ ዋናው አጠገብ ተኝታ ያገኛታል። በዚህ ጊዜም ሆዷ ላይ ያለውን ጠባሳዋን አይቶ ቀስ ብሎ ለመሸፈን ይሞክራል። ይሁን እንጂ ልክ ወደ እሷ እንደተጠጋ ኖዋ በድንጋጤ በመነሳት በቡጤ አፍንጫውን ትመታዋለች። በተፈጠረው ነገርም ሁለቱም ከሳቁ በኋላ ኖዋ ቀረብ ብላ ለመሳም ትሞክራለች። በዚያው ቅጽበትም ከኒኮላስ አፍንጫ ደም መፍሰስ ጀመረ። ይሁን እንጂ ደሙን ከመጥረግ ይልቅ መሳማዋን ቀጠለች። በዚህ መሀልም ኒኮላስ ቀና ብሎ እኔ እንደ ሌሎቹ ሰዎች አይደለሁም ይላታል። በዚህ ጊዜም ዳን ወደ ቦታው መጥቶ ሁለቱንም ያዛቸው። ኖዋም በፍጥነት ወደ ዳን ጋር በመሄድ እውነትም ስለ እሷ ግድ የሚሰጠው ከሆነ ከዚህ እንዲሄድና ስላየው ነገር ለማንም ትንፍሽ እንዳይል ነገረችው። ይሁን እንጂ ዳን በልቡ አንዳች ተንኮል ያሰበ በሚመስል መልኩ ጸጥ ብሎ ከቦታው ሄደ። በነጋታውም ቤተሰቡ እንዳለ ተሰብስቦ እንደተለመደው ቁርስ መብላት ይጀምራሉ። በዚህም ዳን ሚስጥሩን እንዳላወጣ እንረዳለን። ይሁን እንጂ ለኖዋ የዛቻ ደብዳቤው መምጣቱ ቀጥሎ ነበር። በኋላም ከቤት እየወጡ ሳለ ኖዋ ወደፊት ወንበር ቀይራ ከኒኮላስ አጠገብ ትቀመጣለች። በቦታው የነበረችው የኒክ ፍቅረኛም ይህን ስትመለከት አይኗ እሳት ለበሰ። በኋላም በመንገዳቸው ላይ ማሪዮ ኖዋን እንዴት መኪና እንደለመደች ሲጠይቃት አባቴ ፕሮፌሽናል የመኪና ውድድር ተወዳዳሪ ስለነበረ ስትል መለሰችለት። በዚህ ጊዜም የኒክ ፍቅረኛ ቅናት በሚመስል መልኩ የኒክን አስከፊ የህይወት ታሪኮች መናገር ትጀምራለች። ኒኮላስ ያለ እናት እንዳደገ ከቤቱም ሸሽቶ ሄዶ ሜክሲኮ ውስጥ ህይወቱን ሊያጣ በሚችል መልኩ የመኪና ውድድር እንደሚያደርግም ትናገራለች። በኋላም ኖዋ ወደ ኒኮላስ ሄዳ ትንሽዬ ቀይ ፖርሽ መኪና ስጦታ ሰጠችው። ኒኮላስም በስጦታው ተገርሞ ከዚህ በፊት ለማንም ተሰምቶት የማያውቀው ስሜት ለእሷ እንደተሰማው ይነግራታል። ኖዋ ግን እሱን ለማስቀናት በሚመስል መልኩ በማሪዮ ፍቅር ወድቅ ያለው ብትለው ኒኮላስ ግን ጠጋ ብሎ ፍቅር ብቻ አያኖርሽም ዝናም ያስፈልግሻል ሲላት ኖዋ ዝምታ መረጠች። ቆይቶም ጓደኞቻቸው ወደ አንደርግራውንድ የፍልሚያ ስፍራ ወሰዷቸው። ኒኮላስም ከትልቅ ቦክሰኛ ጋር ሊፋለም ሲፈልግ ኖዋ ፈርታ እንዳያደርገው ትለምነዋለች። የኒክ ፍቅረኛ ግን ዞራ ኒኮላስን እንዲፋለም ገፋፋችው። ኖዋም ፍልሚያውን የማየት አቅም ስለሌላት ውጭ ወጥታ ተቀመጠች። ማሪዮም ወደ እሷ ቀርቦ ሊያረጋጋት ይሞክራል። ምንም እንኳን ኒኮላስ ፍልሚያውን አሸንፎ ብዙ ገንዘብ ቢሰበስብም ማሪዮ ኖዋን ሲስማት እንደ ድንገት ይመለከታል። በፍጥነትም ወደዛ በመሄድ ማሪዮን ገፍትሮ ይጥለዋል። ኖዋም ኒክ ያሳያት የቅናት ስሜት አስፈራት። ከአባቷ የባሰ ሌላ ጨቋኝ ሰው ወደ ህይወቷ ሊገባ እንደሆነ በመስጋት ጉዳያቸውን እዚህ ጋር እንደጨረሱ ነግራው ጥላው ትሄዳለች። በዚህ መልኩም 2 ሳምንታት አለፉ። ኖዋም አንድ ክለብ ውስጥ አስተናጋጅ ሆና መስራት ጀመረ። በተመሳሳይ መልኩ ኒኮላስም ህይወቱን ከበፊት ለማሻሻል በሚል ስርዓት ያለው ስራ ለመስራት ይሞክራል። ከዕለታት አንድ ቀንም ኖዋ ኒኮላስንና ፍቅረኛውን ስታስተናግዳቸው ድጋሚ ሌላ የዛቻ ጽሑፍ ደረሳት። በዚህ ጊዜም መልእክቱ ሚስጥሩ ብዙም ሳይቆይ ይጋለጣል የሚል ነበር። ከዚህ በኋላም ዊል ልጁ ኒኮላስን ጠርቶት ኖዋ ሆዷ ላይ ያለውን ጠባሳ ማን እንዳሳደረባትና ምን አይነት ሰው እንደሆነም ነገር አባቷ ዮናስ ሊወጋት ሲሞክር የደረሰባት ጠዋሳ እንደሆነም ነገር። በዚህ ምክንያትም ኖዋ አባቷ ዮናስን ፍርድ ቤት አቁመው ወህኒ ቤት እንዲወርድ አድርጋ ነበር። ይሁን እንጂ አሁን ላይ እናቷ ራፌላ ተመልሶ ይመጣ ይሆናል ብላ ፈርታለች። ከዚህ በኋላም ኖዋ የታደመችበት አንድ ፓርቲ ላይ አንድ ሰው በድብቅ እየተከተላት እንደሆነ ተሰማት። ኒኮላስን ቤት ላደርስሽ ብሎ ይጠይቃታል። ይህም ሊያግቷት ሲከታተሏት የነበሩ ሰዎችን እቅድ የሚያበላሽ ነበር። በኋላም ኖዋ ጃኬቷን ከመልበሻው ክፍል ልታመጣ ስትሄድ የኒክ ፍቅረኛ ከኋላዋ መጥታ ቁም ሳጥኑን ውስጥ እንዳለች ቆለፈችባት። ቁም ሳጥኑ ውስጥም ቀርታ የታሰረችው ኖዋም ፍርሃት እየወረራት መጣ። ከዚህ ቀደምም አባቷ ቁም ሳጥኑ ውስጥ ቆልፉባት የሚያሰቃያት ትውስታ ብልጭ ይልባታል። በዚህ ጊዜም ኒኮላስ ደርሶ ከውስጡ ካወጣት በኋላ ወደ ቤት በሰላም ይወስዳታል። ከፍርሃት የተነሳበችው እንድተኛ ስለማችል ኒክ ከጎኗ በመሆን ሌሊቱን አሳለፈ። በነጋታውም አባቱ ዊል ወደ ውስጥ ሲገባ ሁለቱንም አንድ ላይ ተኝተው ያገኛቸዋል። ምንም እንኳን ባየው ነገር ቢደናገጥም ዋና የመጣበትን ዜና ለኒክ ይነግረዋል። ታናሽ እህቱ ማጊ የሰውነቷ የስኳር መጠን ቀንሶ ሆስፒታል ውስጥ እንደሆነች ይናገረዋል። ከዚያም ሁለቱም በጥድፊያ ማጊን ለማየት ይሄዳል። በመንገዳቸው ላይም ኖዋ ኒኮላስን አዝኖ ስትመለከተው ልታጽናናው ትሞክራለች። ኒኮላስም መኪናውን አቁሞ ከሳማት በኋላ ከእንግዲህ አለቀሽም በማለት ቃሉን ይሰጣታል።
ይደርሳል። ወላጆቻቸው ግን ብዙም ሳይቆይ ሁኔታውን ሰሙ። ኖአም የእናቷ ትዳር እንዳይፈርስ በመስጋት ኒኮላስ ጋር ሄዳ ብንለያይ ይሻላል ስትል ሀሳቧን ትነግረዋለች። ኒክም የአባቱን ትዳር ለመጠበቅ ምንም አማራጭ ስለሌለው ሁለቱም ለስንብት በማለት ባህር ዳርቻ ሄደው መዝናናት ይጀምራሉ። ምሽቱንም አንድ ላይ አሳልፈው ሊነጋጋ ሲል ኒኮላስ ሁሉንም ነገር ትተን ርቀን እንጥፋ ብሎ ቢለምናትም ኖአ ግን ይህችን ቅጽበት ብቻ ያለምንም ጭንቀት ማጣጣም እንደምትፈልግ መለሰችለት። በኋላም ወደ ቤት እየተመለሱ ሳለ ነዳጅ ማደያ ላይ ቆሞ ኒኮላስ ብቻውን ወደ ውስጥ ሲገባ ኖአ ደግሞ ብቻውን መኪና ውስጥ ትቀራለች። በዚህ ጊዜም ሮኒ ከጓደኞቹ ጋር ብቅ ብሎ ፊት ለፊቱ አቆመ። ከሱ ጋርም አይን ላይን እየተፋጠጡ ሳለ የሮኒ ሰዎች ኖአን ተሸክመው ቀይ መኪና ውስጥ ካስገባው በኋላ ከቦታው ይሰወራሉ። በኋላም ኒኮላስ ከውስጥ ሲወጣ ኖአን በቦታው ሊያገኛት አልቻለም ነበር። በፍጥነትም በመከታተያው ካሜራ በኩል ሲመለከት ሮኒ ከሱ በሰረቀው ፖርሽ መኪና ወዲህ እንደመጣ ተመለከተ። ነገር ግን ዋናው የእቅዱ አዘጋጅ ሮኒ አልነበረም። ዮናስ የተሰኘው የኖአ አባት ነው። ለእገታው ልውውጥም $1 ሚሊዮን ቤዛ ጠይቆ ፖሊስ ሳያስገቡ ይህንን ግብይት እንዲፈጽሙ አስጠነቀቃቸው። ምንም እንኳን ዮናስ እና ሮኒ በትብብር የሚሰሩ ቢሆንም ዮናስ ግን ሁሉንም ገንዘብ ለራሱ ብቻ ፈልጎ ነበር። ሮኒም ይህንን ሚስጥር ሲረዳ ዮናስ በቅጽበት ከኋላው መጥቶ ጣለው። በኋላም ልውውጡ በሚካሄድበት ቦታ ላይ ፖሊስ መልኩን ቀይሮ ይሄዳል። በተመሳሳይ መልኩ ኒኮላስ ደግሞ ብቻውን አንድ እቅድ ለመተግበር ይዘጋጃል። ይሁን እንጂ ዮናስ አንድ ቦታ ላይ የመንገድ ላይ ካሜራውን እየተመለከተ ወጥመድ እየተዘጋጀለት እንደሆነ ተገነዘበ። በሌላ በኩል ደግሞ ኒኮላስ ቀደም ሲል በተወሰደበት ፖርሽ መኪና ላይ ባለው የመከታተያ መሳሪያ አማካኝነት ኖአ የታገተችበትን ቦታ ያገኛል። ከዚያም ፖሊስ በፍጥነት ወደ ምሽግ ቦታው ደረሰ። ዮናስን በፍጥነት ኖአ ለሽጉጥ ደቅነውባት መኪናውን አስነስታ በተቻለ ፍጥነት ከዚህ እንድታስመልጠ ያስገድዳታል። በኋላም በፍጥነት እየነዱ የልውውጡ ቦታ ሲደርሱ ዮናስ ሽጉጡን ስቦ ራፋኤላ ላይ ይተኩስባታል። ይሁን እንጂ ዊል ቀደም ብሎ በገንዘብ በተሞላው ሻንጣ ይከላከላል። ጥይቱም የዊልን ሻንጣ ሰንጥቆ ራፋኤላን አዳናት። ዮናስን በቁጣ ቤተሰቤ ፍርድ ቤት ገትሮኝ ህይወት የፈረሰ የመኪና ተወዳዳሪነት ህልሜም ጠፋ፣ ሁሉንም ያደረጋችሁት እናንተ ናችሁ ሲል እነ ኖአን ማውቃስ ይጀምራል። በኋላም በፍጥነት እየነዱ አንድ ቅያስ ላይ ሲደርሱ ኒኮላስ በሌላ አቅጣጫ መጥቶ ይዘጋባቸዋል። ዮናስም ኖአን በተቻለ ፍጥነት እንድትነዳ እያስገደዳት፣ ኒክም በተመሳሳይ ፍጥነት ወደ እሱ እየገሰገሰ ሁለቱም መኪና ፊት ለፊት ይተላለፋሉ። በዚያ ቅጽበትም ፖሊስ ጥይቱን ወደ ዮናስ አናት ላይ በመተኮስ ጭንቀቱን ለአንዴና ለመጨረሻ ጊዜ ይቋጫል። በሌላ በኩል ደግሞ ሮኒ ጋራጅ ውስጥ ታስሮ በፖሊሶች ይገኛል። የዮናስ ሬሳን በፖሊሶች ከቦታው ተወሰደ። ያ ፍርሃትና ሁከት ጨለማውም አልፎ ኖአ ነጻ ወጣች። ይህ ሁሉ ካለፈ በኋላም አመሻሽ ላይ ኒኮላስ ወደ ኖአ ክፍል በመሄድ ፍቅሩን ሙሉ በሙሉ ተናዘዘ። በስተመጨረሻም ሁለቱም እውነተኛ ጥንዶች ሆኑ። ይሁን እንጂ ሙሉ ደስታ ሊሆን አልቻለም ነበር። ምክንያቱም ራፋኤላ ይህ የሁለቱም ቤተሰብ ግንኙነት አሳፋሪ ስለሆነ ከዊል ጋር ያላቸውን ግንኙነት ለመቋጨት ስትወስን እያስመለከተን ታሪካችን ይጠናቀቃል።